ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 23 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በአማራ ክልል በአራት መጠለያ ጣቢያዎች ከ90 ሺህ በላይ ተፈናቃዮች ለብርቱ ዝናብና ጎርፍ ተጋልጠዋል። ዝርዝሩን ይዘናል። በውስጣችን የሚፈጠር ማንኛውም መጠራጠርና መጠላለፍ የሚጠቅመው የታገልናቸውን ጠላቶች ብቻ ነው ሲል ሻለቃ ዝናቡ ተናግሯል። ከዚህ በኋላ እኔን ደግፎ ሌላኛውን የሚነቅፍ በደጋፊ ስም የተደበቀ ጥቁር ጠላት ኃላፊነቱን ራሱ ይውሰድ ሲልም አክሏል። ዝርዝር መረጃ አለን። ለኢትዮጵያ ጠንቅ ነው ያለውን ብልጽግና አስወግዳለሁ ሲል በራያ ግንባር ደግሞ ውጊያ መከፈቱ ተነግሯል። በራያ ግንባር ውጥረቱ አይሏል። በዘገባችን አካተነዋል። አሜሪካ ጦር ኢራን በዋሽንግተን ኃይሎች ላይ ለሰነዘረቻቸው የሚሳኤል ጥቃት ሙከራዎች ያጸፋ ምላሽ ለመስጠት ረቡዕ ምሽት ኢራን ላይ ከፍተኛ ድብደባ መፈጸሙን አስታውቋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአማራ ክልል በአራት መጠለያ ጣቢያዎች ከ90 ሺህ በላይ ተፈናቃዮች ለብርቱ ዝናብና ጎርፍ ተጋልጠዋል። በሰሜንና ደቡብ ወሎ እንዲሁም በሰሜን ሸዋ ዞኖች በሚገኙ አራት የተለያዩ የመጠለያ ጣቢያዎች የሚኖሩ ከ90 ሺህ በላይ የሀገር ውስጥ ተፈናቃዮች ለብርቱ ዝናብና ጎርፍ መጋለጣቸውን ተናግረዋል። በወቅቱ ክረምት ዝናብ፣ ንፋስና የጎርፍ አደጋ የተነሳ መጠለያ ድንኳንና የምግብ መበላሸት አጋጥሞናል ብለዋል። 6 ዓመታትን በመጠለያ ጣቢያ ውስጥ እያሳለፉ የሚገኙት ወይዘሮ ፋጢማ ኢብራሂም በገራዶ የተፈናቃዮች መጠለያ ጣቢያ 5 ክረምቶችን እዚሁ በሸራ በተሰራ መጠለያቸው ውስጥ አሳልፈዋል። 6ኛውና በአሁኑ ክረምት ግን እየጣለ በሚገኘው ዝናብ ከላይ ዝናቡ ከታችም ጎርፉ አንድ በመሆን ያላቸውን ሁሉ እንዳሳጣቸው ይገልጻሉ። ገራዶ እንደው ውሃ አስበልቶናል። ወላሂ አሁን የጤፍ ቋጠሮ ቢኖረን እንደው ምንም ብትኖረን ያችን ውሃ ወስዶብን አሁን ልጆቻችን እየተንጫጩ እያለቀሱ ነው ያለነው የሚሉት ወይዘሯ አሁን የምናደርገው ነገር በጣም ግራ ገብቶናል። ዝም ብለን ፀሐይ ለፀሐይ እንዋልላለን። ቤትም በላይ ንፋስ ወስዶት ውስጥም ጭቃ ላይም ጭቃ ሆኖ የመጣ ያየው ሰው ሁሉ እያለቀሰብን ነው ያለው ይላሉ። በክረምቱ እየጣለ ባለው ዝናብ ከ6 ልጆቼና ባለቤቴ ጋር የመጠለያ ቤቴን ጎርፍ በማበላሸቱ ኩሽና ውስጥ እየኖርኩ ነው የሚሉት አቶ ሁሴን መሐመድም የሰው ሕይወት ካለማለፍ ውጪ ቤትም ጉርስም የለም ይላሉ። በተመሳሳይ በአማራ ክልል ሰሜን ወሎ የሚገኘው ጃራ የሀገር ውስጥ መጠለያ ጣቢያ የክረምቱ ዝናብ መጣል ከመጀመሩ ጋር ተያይዞ የመጠለያ ድንኳኖቹ ውሃ በማስገባታቸው ካለው ከፍተኛ ንፋስ ጋር ተያይዞ ሌሊቱን በስጋት እንደሚያሳልፉ አቶ አህመድ አሊ ይናገራሉ። 300 የሚደርሱ የመጠለያ ድንኳኖች ባለፉት 5 ክረምቶች አገልግሎት በመስጠታቸው እርጅና ተጫጭኗቸዋል የሚሉት ከ12000 በላይ ተፈናቃዮች የሚገኙበት የደብረ ብርሃን ቻይና ካምፕ አስተባባሪ አቶ እሸቱ ውበቱም ዝናቡ ከላይና ከታች ለተፈናቃዮች ፈተና ሆኗል ይላሉ። በጃራ መጠለያ ጣቢያም ከዚህ ቀደም ቤቶች ፈርሰው አደጋ መድረሱን የሚናገሩት አቶ አደም ሰይድ አሁንም የክረምቱ ዝናብ ሌሊቱን በስጋት እንድናሳልፍ አድርጎናል ሲሉ ይገልጻሉ። በተመሳሳይ መልኩ በደቡብ ወሎ ዞን በሚገኙ የቱርክና የመካነ ኢየሱስ የሀገር ውስጥ ተፈናቃዮች መጠለያ ጣቢያ ችግሩ መኖሩን ተፈናቃዮቹ ይገልጻሉ። ቢሆንም ግን በየዓመቱ ክረምት በመጣ ቁጥር በዝናብ በበጋ ወቅት ደግሞ በሙቀት የሚቸገሩት የሀገር ውስጥ ተፈናቃዮችን አሁንም ያላቸውን ቤት ለጊዜው በመጠገን ላይ የተመሰረተ መፍትሄ መኖሩን ነው የደቡብ ወሎ ዞን አደጋ መከላከልና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊ የሆኑት አቶ ጀማል አህመድ የሚናገሩት። ኃላፊው በአሁኑ ድቄት ሰሞኑን እናስገባቸዋለን። መጠለያ ማለት እንግዲህ ያው መጠገን ነው፣ ሌላ ምንም እንትን የለውም። በዘላቂነት ወደ ማህበረሰቡ እንዲቀላቀሉ ማድረግ ነው። አሁን ግን ያለው አማራጭ እዚሁ መኖር ነው። 3 ናቸው አማራጮቹ። አሁን ለጊዜው ግን እዚሁ ነው የሚኖሩት ሲሉ ተስፋ አስቆራጭና ግዴለሽነት የተሞላበት ንግግር አድርገዋል። በሰሜንና ደቡብ ወሎ እንዲሁም በሰሜን ሸዋ ከ90 ሺህ በላይ የሀገር ውስጥ ተፈናቃዮች በካምፕና ከማህበረሰቡ ጋር ተቀላቅለው ይኖራሉ። በውስጣችን የሚፈጠር ማንኛውም መጠራጠርና መጠላለፍ የሚጠቅመው የታገልናቸውን ጠላቶች ብቻ ነው ሲል ሻለቃ ዝናቡ ተናገረ። የአፋብን ምክትል አዛዥ ለወታደራዊ አስተዳደር ሻለቃ ዝናቡ ልንገረው በአፋብን ቴዎድሮስ እዝ የ201ኛ ኮር 54ኛ ክፍለ ጦር መልእክት አስተላልፈዋል። ለተመራቂዎች ባስተላለፈው መልእክትም ወታደራዊ ጥንካሬ መሰረቱ መሳሪያ ወይም ቁጥር ሳይሆን ዲስፕሊን ነው ብለዋል። ለተመራቂዎቹ እናንተ የዚህ ድርጅት ጋሻና መከታ ናችሁ ያለው ሻለቃ ዝናቡ የተጣለባችሁን ተልዕኮ በብቃት የመወጣት ድርጅቱንና የሚወክለውን ዓላማ ማስከበር ታላቅ አደራ አለባችሁ ሲልም አክሏል። የማንኛውም ጠንካራ ተቋም ህዝባዊ ትግልና ዓላማ አሸናፊነት የሚወሰነው በአባላቱ ወጥ የሆነ አንድነት፣ እውነተኛ ወንድማማችነትና በውል ዓላማው ላይ ባለው ቁርጠኝነት ነው ያለም ሲሆን በአሁኑ ወቅት በአደረጃጀታችን ውስጥ መጠራጠርን፣ ክፍፍልንና የውስጥ ልዩነትን ለመፍጠር የሚደረጉ ጥረቶች ተቋሙን ከማዳከም ባለፈ ለቆምንለት ታላቅ ዓላማ ትልቅ እንቅፋት ናቸው ብሏል። በውስጣችን የሚፈጠር ማንኛውም መጠራጠርና መጠላለፍ የሚጠቅመው
የታገልናቸውን ጠላቶች ብቻ ነው ሲል አብራርተዋል። ዓለማችንንና ህዝባችንን ከውጭ ከሚመጣ ፈተና በላይ የሚጎዳው የውስጥ ክፍፍል መሆኑን ልትገነዘቡ ይገባል በማለትም አሳስበዋል። ተቋሙ የውስጥ አንድነቱን ዲስፕሊኑንና የትዕዛዝ ሰንሰለቱን ለማስከበር ምንም አይነት ድርድር አያደርግም ያለው ሻለቃ ዝናቡ ክፍፍልንና ሐሰተኛ ወሬዎችን የሚያሰራጩ እንዲሁም አባላትን እርስ በርስ የሚያጋጩና ስርዓት አልበኝነትን የሚያስፋፉ አካላት ከዚህ ድርጊታቸው ካልተቆጠቡ አሰራሩ በሚፈቅደው መመሪያ መሰረት ተጠያቂ ይሆናሉ በማለት አስጠንቅቋል። ማህበራዊ ሚዲያ ላይ እየተፈጠረ ያለው ጎራ የለየ መነታረክና ብሽሽቅ እንደሚባለው በቀጣሪና በተቀጣሪ የተፈጠረ ሆኖ ሳይሆን የራስን የግል ስሜት በሌሎች ላይ ለመትፋት የሚደረግ የጠላትነት አደገኛ አጀንዳ ነው ብሏል በመልእክቱ። በዚህ ትግል ውስጥ እያለፍን ያለን አመራሮችም ሆነ አባላት በሙገሳ የምንረካ በስድብ የምንኮሰምን ፍጥረቶች አይደለንም ያለው ሻለቃ ዝናቡ እንደ ግል ማንም እንዲያሞግሰኝ ፍላጎትም ምኞትም የለኝም በማለት አስረድቷል። ከዚህ በፊት የነበሩ በእዛችን ውስጥ የተስተዋሉ የትግላችንንና የቀጠናውን ገጽታ ያበላሹ አላስፈላጊ ንትርኮች እንዲቆሙ ከሌሎች ጓዶች ጋር በመሆን እታገላለሁ ብሏል። ከዚህ በኋላ እኔን ደግፎ ሌላኛውን የሚነቅፍ በደጋፊ ስም የተደበቀ ጥቁር ጠላት ኃላፊነቱን ራሱና ራሱ የሚወስድ ይሆናል በማለትም አሳስበዋል። ከዚህ በፊትም ቢሆን ማንም በማንም ላይ እንዲዘምት የሰጠውት ፍቃድም ሆነ ይሉኝታ በፍጹም ያልነበረ መሆኑን የተከበረው ህዝብና ድርጅቱ እንዲያውቀው ፈልጋለሁ ያለው ሻለቃ ዝናቡ በትግል ውስጥ ችግር ይኖራል፣ ይፈጠራል፣ በህግና በአሰራር እንማራለን ሲልም ገልጿል። ማንኛውም የድርጅታችን አባላትና አመራር ከህዝብና ከድርጅት በታች መሆኑን እንዲያምንበት ይደረጋል ሲልም ገልጿል። የግዙፉን የቴዎድሮስን እዝ ለመምራት የተመደባችሁ አመራሮች መልካም የትግል ጊዜ እንዲሆንላችሁ የተመኘው ይህን ትግል መምራት ክብርንም ስምንም የሚያወርድ የመጥፎ ምላሰኞችን የእሳት ወላፈን መቋቋምን የሚጠይቅ በእጅጉ መረጋጋትንና መጽናናትን የሚፈልግ ተግዳሮት የበዛበት ስለሆነ ከወዲሁ የስነ ልቦና ትጥቅ እንድታስሩ ሲል መክሯል። ዛሬ ከማንኛውም ጊዜ በላይ አንድነታችን፣ ብረት የመሰለው ዲሲፕሊናችንና ለታላቁ ዓላማችን ያለን ታማኝነት የሚፈተንበት ወቅት ነው ያለው አመራሩ። በመሆኑም በግልጽም ሆነ በስውር ልዩነት ለመፍጠር የምትሰሩ አካላት ከዚህ አጥፊ መንገዳችሁ ተመልሳችሁ ጊዜያችሁንና እውቀታችሁን ተቋሙን ለማጠናከርና አንድነታችንን ለማስጠበቅ እንድታውሉ ብሏል። ህወሓት ለኢትዮጵያ ጠንቅ ነው ያለውን ብልጽግና አስወግዳለሁ ሲል በራያ ግንባር ደግሞ ውጊያ መከፈቱ ተነገረ። ህወሓትና ብልጽግና ከዕለት ወደ ዕለት ከባድ ፍጥጫ ውስጥ መግባታቸውን የሚያመላክቱ ፍንጮች እየታዩና የጦርነቱ ጅማሬም እውን እየሆነ ነው። ህወሓት እንዲህ አይነት ጠንከር ያሉ ሀሳቦችን በሚያሰራጭበት ወቅት ጭምር በራያ በኩል በአገዛዙ ኃይል ላይ ፍጥጫ ውስጥ እየገባ መሆኑ በስፋት እየተዘገበ ነው። ጦርነቱ ተጀምሯል የሚል እምነት ያላቸው ስማቸው እንዳይጠቀስ የፈለጉ የአላማጣ ከተማ ነዋሪ ከሁለት ቀን በፊት ጀምሮ የከባድ መሳሪያ ተኩስ መኖሩን ይገልጻሉ። ሊጀመር ይችላል ወይም ተጀምሯል የሚል ጭምጭምታ አለ የሚሉት ነዋሪው አማያ በተባለ አካባቢ የከባድ መሳሪያ ተኩስ ሲደረግ እንደነበር ገልጸዋል። ተኩሱም በህወሓት ኃይሎችና በብልጽግና ጦር መካከል መሆኑን ተናግረዋል። ቆስለው ወደ አላማጣ ከተማ ሆስፒታል የገቡም እንዳሉ ነው የተገለጸው። በተመሳሳይ ትናንት ከቆቦ ከተማ በኩልም የከባድ መሳሪያ ድምጽ መስማታቸውን በቆቦ ከተማ የሚገኙ ሰዎች ተናግረዋል። በአጠቃላይ በራያ አላማጣና በቆቦ መካከል ባሉት አመያ፣ ጮቢ በር በተባሉ አካባቢዎች ከፍተኛ የሆነ የተኩስ ልውውጦች እንዳሉና ህወሓትም ወደ አላማጣ ሆኖ እንደሚተኩስና ብልጽግና ከቆቦ አቅጣጫ ሆኖ እንደሚተኩስ ነው የተገለጸው። በዚህም የጦርነቱ ጅማሬ ይፋ ሆኗል የሚሉ ማስተያየት ሰጪዎች አሉ። እንደ ህዝብ ከቶ አንጠፋም በሚል መሪ ሀሳብ በተካሄደ ዝግጅት ላይ በትግራይ ፖሊስ ኮሚሽን ቢሮ ተገኝተው መድረኩን የመሩት አቶ አማኑኤል አሰፋ የአብይ አህመድ አገዛዝ በትግራይ ህዝብ ዘንድ የህልውና አደጋ በመሆኑ ህልውናችን መረጋገጥ የሚችለው በአገዛዙ መቃብር ላይ ነው ሲሉ በድጋሚ ተናግረዋል። ብልጽግና ከትግራይ አልፎ ሀገራዊና ቀጠናዊ ሰላም መደፍረስና ያለመረጋጋት ጠንቅ እየሆነ መምጣቱን ያስረዱት የትግራይ ምክትል ፕሬዚዳንት አቶ አማኑኤል አሰፋ የፕሪቶሪያን ስምምነት ተከትሎ ተፈጥሮ የነበረው ሰላም የማስፈን ተስፋ እንዲጨናገፍና ስምምነቱ እንዳይተገበር ብልጽግና ውሉን ማፍረሱን ገልጸዋል። የአብይ አህመድ አገዛዝ እስካለ ድረስ የትግራይ ህዝብ ህልውና ማረጋገጥ እንደማይቻል ያረጋገጡት አቶ አማኑኤል አሰፋ አምባገነናዊ አገዛዝ ከስልጣን በማስወገድ በህዝባችን ላይ ያንዣበበው ብሔራዊ አደጋ ሙሉ በሙሉ ለማስወገድ ተግባራዊ እርምጃዎች መወሰድ አለባቸው ብለዋል። የአሜሪካ ወታደሮች ላይ የተሰነዘረውን የጥቃት ሙከራ ተከትሎ ዋሽንግተን ኢራን ላይ ከፍተኛ ድብደባ ፈጸመች። የአሜሪካ ጦር ኢራን በዋሽንግተን ኃይሎች ላይ ለሰነዘረችው የሚሳኤል ጥቃት ሙከራዎች ያጸፋ ምላሽ ለመስጠት ሲል ረቡዕ ምሽት ኢራን ላይ ከፍተኛ ድብደባ መፈጸሙን አስታውቋል። በዚህ ጥቃት በርካታ የኢራን እስላማዊ አብዮታዊ ዘብ ኢላማዎች መመታታቸውን የአሜሪካ ማዕከላዊ እዝ ገልጿል። አሜሪካ ጋባ አድርጋው የነበረውን ድብደባ በድጋሚ የጀመረችው ማክሰኞ ዕለት ኢራን በዮርዳኖስ በሚገኙ የአሜሪካ ጦር ሰፈሮች እንዲሁም በሆርሙዝ ወሽመጥ ጉዞ ላይ የነበሩ
መርከቦች ላይ ሚሳኤሎችን በማስወንጨፏ እንደሆነ እዙ ተናግሯል። የአሁኑ መካረር የታየው አሜሪካና ሳውዲ በጋራ ኢራቅ ውስጥ የሚገኙ የኢራን ተቀጽላዎች ላይ ጥቃት መፈጸማቸውን ለመጀመሪያ ጊዜ በይፋ በገለጹ ማግስት ነው። ይህ ወታደራዊ እርምጃ የጦርነቱን አድማስ አስፍቶታል። የአሜሪካ ማዕከላዊ እዝ ለአንድ ሰዓት ገደማ የቆየውን የረቡዕ ምሽት ጥቃት ኢራን ትናንት በመካከለኛው ምስራቅ በሚገኙ የአሜሪካ ኃይሎች ላይ ለሰነዘረችው የጥቃት ሙከራ የተሰጠ ኃይለኛ ምላሽ ሲል ገልጾታል። በኢራን የተወነጨፉ ሚሳይሎች በሙሉ እንዲከሽፉ መደረጋቸውንም አክሏል። በአሜሪካ ጥቃት የኢራን ወታደራዊ የእዝ ማዕከላት፣ የሚሳይልና የድሮን ተቋማት፣ የባህር ዳርቻ ቁጥጥርና መከላከያ ስፍራዎችና የባህር ኃይል አቅሞች ኢላማ መደረጋቸውም ተገልጿል። ይህ ጥቃት ከመፈጸሙ አስቀድሞ ፕሬዚዳንት ዶናልድ ትራምፕ ለኢራን ሙከራ ምላሽ እንደሚሰጥ ዝተው ነበር። የኢራን እስላማዊ አብዮታዊ ዘብ በበኩሉ ዮርዳኖስ ውስጥ የሚገኘው የአሜሪካ አየር ኃይል ጦር ሰፈርና የእዝ ማዕከልን ኢላማ ያደረገው ህጻናት ገዳይ በሆነችው አሜሪካ ለተፈጸሙት የጥቃት ድርጊቶች ምላሽ ለመስጠት እንደሆነ ገልጿል። አሜሪካና እስራኤል ባለፈው የካቲት ወር ኢራን ላይ ወታደራዊ ጥቃት በከፈቱበት ወቅት ፕሬዚዳንት ትራምፕ ጦርነቱ የሚቆየው ለጥቂት ሳምንታት ብቻ እንደሆነ ተናግረው ነበር። ይሁን እንጂ ግጭቱ ሊያበቃ እንደሆነ የሚጠቁም ምልክት ሳይታይበት 5 ወሩን ደፍኗል። የአሜሪካዊ የዜና ምንጭ አክሲዮስ ስማቸው ያልተጠቀሰ አንድ የዋሽንግተን ባለስልጣንን ዋቢ አድርጎ ባወጣው ዘገባ ትራምፕ በሳውዲ አረቢያ የመከላከያ ሚኒስትር ልዑል ካሊድ ቢን ሰልማን ጋር መገናኘታቸውን አስነብበዋል። የሳውዲው መከላከያ ሚኒስትር አገራቸው ውጥረቱ እንዲረግብ እንደምትፈልግ ማሳወቃቸውን ዘገባው ጠቅሷል። ቢቢሲ በጉዳዩ ላይ የዋይት ሀውስን አስተያየት ለማካተት ጥያቄ አቅርቧል። አሜሪካ ለ13 ተከታታይ ቀናት ጥቃት ስትፈጽምበት ኢራንም አጸፋውን ስትመልስበት የቆየው ግጭት ለቀናት አንጻራዊ መረጋጋት ከታየበት በኋላ በድጋሚ ተቀጣጥሏል። አንዳች አይነት ዲፕሎማሲያዊ መፍትሄ ይመጣል የሚል ተስፋ በታየባቸው ያለፉት ቀናት ሁለቱም ወገኖች ጥቃት መፈጸም አቁመው ነበር። ፕሬዚዳንት ትራምፕ እጅግ ወዳጅነት የተሞላባቸው ድርድሮች እየተካሄዱ መሆኑን ተናግረው ነበር። ኢራን ግን ንግግር ተጀምሯል መባሉን አስተባብላለች። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።